እንዴ ምን እያደረክ ነው? ያንን ቲቪ እኮ ነው። ምንድነው የምታደርገው? የኢትዮጵያ ህብረተሰብ ያያችሁ ነው። ባሌ ነው ባሌ ነው አሳይጅም በዛ ጋር ባሌ ነው ዛቷን ተንከሲስ ሚስት ቀለበት ምንድነው? እንዴ ኧረ ምንድነው? እንደዚህ ሰባርክ ነው እንዴ? ታምሮ ነው ምንድነው? ምን ሆነሽ? ለምን ቀለበት ትይጣው? አያችሁ ባሌ ነው። አሁን የመጣሃትን ነገር በጠቅላላ እንመለስ። የኢትዮጵያ ህብረተሰብ ያያችሁ ነው። ባሌ ነው አሳይጅም በዛ ጋር ተመለስ ወደ ኋላ። ይሄ ነው መፍራት። የምር ያዋጣሻል እንዴ? በአሁኑ ሰዓት ባል አይገኝም፣ እንደ ቀላሉ አይገኝም። በቃ እንደዚህ ጠበቅ ጥንቃቄ፣ እያንዳንዷ ስህተት ትናንሽ ስህተት ዋጋ ስለምታስከፍል በቃ ጫምላቃ ህፃናት ኧረ ምንድን ነው እንዴ? ተው እሺ አቡሽ ተው። ምንድን ነው? አይ የተጫወትን ትንሽ መታኝ። እየመታክ ነው እንዴ? አልተቻለም እኮ የጎረምሳ። አይ ችግር የለም እንዴ? ተው ከያዝኩ አለቅም። ተው አትማታ እንዴ? ትልቅ ሰው ይመታል አይመታም። አጠንኩሯል። ተው በሉ እስኪ ተጫወቱ። ጎረቤት አንዲት ዕቃ ወስጄ መጣሁ። እሺ ተው እናትየው ሄዱ። አንተ ተው እሺ ሂድ ባለጌ ተው። ስነ ስርዓት እሺ ስነ ስርዓት ዛሬ ዋጋዋን ስነ ስርዓት ተው በቃ ምንድነው? ምን ሆንክ? ወድቆ ነው። አይዞህ ነገርን ቀረቅጣለሁ። እሺ ወደቀ ደግሞ ተነስ በቃ አይዞህ ጭራሽ ትናገርና አንዳንድ ልጆች አሉ ተንከሲስ የሆኑ ልጆች በቃ እንዲህ የኢትዮጵያ ሞቲቬሽናል ስፒከርስ ከካሜራ ጀርባ። መቼ ነው የምትቀይሩት? መቼ ነው ህይወታችሁ የሚስተካከለው? አሁን ካልሆነ መቼ ነው የሚቀየረው? ዛሬ ነው ሁሉም ነገር ማስወገድ ያለባችሁ። መጥፎ የተባለ ነገር፣ መጥፎ ጓደኛ፣ መጥፎ ልምድ፣ መጥፎ ሀቢት፣ መጥፎ ሱስ ዛሬ ወዬ ኦኬ አመጣሽ። እሺ ቴንክ ዩ አባቴ። አይ እሺ እዛ ጋር አድርጊው። ሰዓት ስለደረሰ እኮ ነው ያጣደፍኩሽ። እሺ ብራዘር እዛ ጋር አድርጊው። እሺ እስኪ ቆይ አንዴ ስጭኝ። ቆይ ምንድነው ይሄ ብራዘር? አሬ እኮ ደርቋል እኮ ማን ያደረ ነው እንዴ? እኔ እኮ ፍሬሽ እኮ እንትን ነበር ያልኩሽ። እሺ ችግር የለውም በቃ ቁጭ አድርጊው እዛ ጋር። እሺ ቴንክ ዩ። አንተ ለውዝ አድርገህበታል? ለውዝ አንድ እንትን አድርግብኛል አልኩም እንዴ? አዋዝቻለሁ። ሁለት ለውዝ ከሱ ጋር አንድ ላይ እንዲመጣ። እሺ ቶሎ አምጣልኝ በእናትህ። ሁለት አምጣልኝ በእናትህ። አቦ በእናትህ እንዴት አበላሽው? እንዴት ነው ተረጋግቼ የምሰራው? ሲያስጠላ በእናታችሁ። እንዴ ላይቭ ላይ እኮ እያየነው እኮ ነው። ምን ድሮም እኮ ምክርና ቡጢ ለሰጪው ቀላል ነው ይባላል። እና ምክር እኮ ቀላል ነው እንዴ? ቴክኖሎጂ ብሩን ፓንት ውስጥ ምናምን ደብቆ ነው ይዘው የመጣው። በጣም ጥንቃቄው በጣም የሚበረታታ ጥንቃቄ። ሞያ ስለሌለሽ ቆመሽ ነው የምትቀሪው። ይቅርታ ኢንዶሚ በባዶ በዘይት በአትክልት በበርበሬ በኤቭሪቲንግ ሰራለሁ ነው ወይስ እዚህ ሀገር ግዴታ 3 እና 4 ሰዓት የሚፈቀፈቅና የሚጎላላ ነገር ነው ሞያ አድርጋችሁ የምትጽፉት? አድቡ። እቺ ልጅ ማንም አይችላትም፣ በምላስ ማንም አይችላትም። ይብላኝ አንቺን ላገባ ምስኪን ወንድም ሲያሳዝን የምር። ሁሌም እንዳያያት ነው። ወንድ ልጅ አይደለ? ለምን ሄዳ አታውራት? የኔና የሷ የኑሮ ደረጃ እኮ እጅግ የተለያየ ነው። አይምሰል። ሴቶች ብሎዎች ናቸው። ዛሬ ድሃ መሆንን ሳይሆን ነገ ሀብታም ለመሆን የምታደርገውን እንቅስቃሴ ነው የሚያዩት። ኧረ እባክህ። አዎ
ሁሌም አንተ እየሰራ ስለምታይ ይሄማ የስራ ሰው ስለሆነ አባቴ እንኳን ፋብሪካውን ቢሰጠኝ የማስተዳደር አቅም አለው ብላ ነው የምታስበው። በዛ ላይ ኃላፊነት ስለሚወስድ ለልጆችም ጥሩ አባት ይሆናል ብላ ነው የምታስበው። እሺ ሄጂ ምን እላት? በጣም ጥሩ። ይሄ ከተማችን ውስጥ የተከፈተው አዲሱ ክለብ አለ አይደል? ትላንት እዛ እየተዝናናሽ አየሁሽ ልበል ትላታለች። ለምን እንደዛ ስትላት እሷ ምን ታስባለች? አሃ ይሄ ልጅ በራሱ እየሰራ በራሱ የሚዝናና ከመዝናናቱም ያለበት ህይወት የገባው ዘመናዊ ወንድ ነው ብላ ታስባለች። በጣም አለ። ቡናው ተመቸሽ? ያ በጣም ቆንጆ ነው። ትላንትና አዲስ የተከፈተው ትልቁ ክለብ ስትዝናኛ አየሁሽ ልበል? ኦ እዛም ታስተናግዳለህ? በጣም አሪፍ። አይዞህ አንተ። ወይኔ በላቸው፣ ወይኔ ግርጣት፣ ወይኔ ግርጣት። አንተ አንባቢው መክረሞታል። አንባቢው ከማዘር ጋር የማልጣለው የሚያጣላኝ ነገር ስለሌለ ሳይሆን የሚያዋጣኝ መንገድ አለመጣላት ስለሆነ ብቻ ነው። ምክንያቱም ጸብ ላይ በጣም እፍርታም ነች። ትንሽ ነገር ላጥፋ ማለት ነው። ላጥፋም ሊመስላትም ይችላል፣ ላይሆን ይችላል። ጥፋት ያለ አበሳይን ጠፍጥፌ አሳድገሽ። የምን አበሳ ነው የሚጠፈጠፈው? የት ነው አበሳ የሚጠፈጠፈው? ከቤት እንኳን ስትወጣ የምትሄደው እኮ እነትዬ ተናኘ ቤት ወይ እነትዬ አሰለፍ ቤት ነው። የት እየሄደሽ ነው አበሳ የምጠፈጥፈው? ከዛ ደግሞ ዞር ብላ ትመጣና አፈር ድሜ በልች፣ አፈር ድሜ በልች። እንዴ አፈርስ እሺ፣ ድሜ ማን ነው? ድሜ ምንድን ነው የምትበላው? የምን ድሜ ነው የምትበላው? አንቺ እረፊ። አንቺም እኮ እናት ልትሆኚ ነው፣ ወይ ደግሞ ኦልሬዲ ሆነሽም ሊሆን ይችላል። እንደዚህ ይባላል እናት ላይ። እንዴ ምን እያደረክ ነው? ያንን ቲቪ እኮ ነው። ምንድን ነው የምታደርገው? ልክ እንደ ጎረቤታችን አይነት ቲቪ ፍላት ታደርጋለሁ ብዬ ነው። ለካ ፍላት ሊያደርገው ነው ከላዩ ላይ ቆርጦ። ሰው በጣም ይቀልዳል። ይወር ሰራውላቸው። ሰላም ነው ማ? እዛ ጋር የሆነ ልጅ እየጠራሽ ማለት እኔ እዛ ጋር የሆነ ቀይ ልጅ እየጠራሽ ዋት አንተን ይፈልከው? ሄይ እንዴት ነሽ? አሁን እኔ የሰለፍሽ እዛ ጋር ያያያችሁ ነበርና ጓደኛዬ የሚገርምሽ የድሮ ፍቅረኛዬ ነበረችና ቺት አድርጋብኝ አሁን ተለያይተናልና ሳያችሁ በጣም የሆነ አሰብኩ ማለት ነው። ለምን አላስቀናትም ማለት አዲስ ፍቅረኛዬ ብለሽ ለምን ጓደኛሽ እንዳስቀናት ነበር? እንደዛ በፍጹም አይደለም። አረ ተባባሪ አላደርግም እንጂ። እሺ ቆይ ተረጋጊሽ። ይሄ 2000 ብር ነው። እኔ እሷን ለማናደድ የማላደርገው ነገር የለም። ይሄን ሻይ ነው። ይሄን ያዡና በእናትሽ ላናዳት በእናትሽ። እኔ ግን ለብሩ ብዬ አይደለም እኮ ችግር የለውም። በእናትሽ በቃ አዲሱ ፍቅረኛዬ ነው ምናምን ብለሽ ታስተዋውቂኛለሽ። በቃ ቅጥል አደርጋታለሁ። እሺ ናሽ በቃ ልቸገርልህ። እሺ ቆንጆ። በጣም ነው የምትቸገርልህ። ታውቂ አዲስ ፍቅረኛዬ ሰላም ነው? ኤርሚያስ እባላለሁ። ጓደኛሽ ነች? አዎ ጓደኛዬ ነች። ሰላም ነው? እንዴት ነሽ? አማን የኔ ቆንጆ ወይ ደህና ነሽ? አለሁልህ። በጣም ነው የምወድሽ ታውቂያለሽ። እኔም በጣም ነው የምወድሽ። እናስ ሁሉ ሰላም? ሁሉ ሰላም አለሁልሽ። ጠፋሽ እኮ ማታ ደውላለሁ ብለሽ። ማታ እንቅልፍ ወስደኝ። ኧረ እባክሽ የምር ትወጂኛለሽ? እኔ ቆንጆ በጣም ነው የምወድሽ። ስሚኝማ በኋላ መመልስልሽ 2000 ብር ይኖርሻል። 2000 በኋላ መመልስልሽ 2000 ብር ካለሽ በኋላ መልስልሻለሁ። ስጭኝና በኋላ መልስልሻለሁ። እሺ እኔ ቆንጆ። ኧረ ላሽ ደግሞ አምሮብሻል ታውቂያለሽ። አምሮባታል። እሺ አመሰግናለሁ። በቃ ይመቻችሁ። አረብሻችሁ እኔ ቆንጆ። ቻው በቃ እወድሻለሁ። ቻው በቃ እሺ። የለኝም አትልም። ቀላሉ መንገድ እኮ አለ። የለኝም ማለት ትችይ ነበር። ምስኪን 2000 ብር በላው ብላ አሳይቶ መንሳትም እኮ መጥፎ ነው ብሮ። አሳይቶ ትነሳለህ። እናቱ ጉሊት ነው የምትሰራው። ተዋወቅ። ታዲያ ምን ችግር አለው ጉሊት ብትሰራ? አንተ ደግሞ ብር ያበደርኩን አትመልስም እንዴ? ባለፈው ለእህቱ ብር አበድሬው የምትከፍለው አታ ትምህርት ቤት ምንድነው ደግሞ አንገቱ ውሃ ከነካው ቆይቷል መሰለኝ። ለማዘር እኮ ከሰል እያሰርኩላት ስለነበር ነው። የዚህ ልጅ ጣጣ አያልቅም ታውቃለህ። እንካ በቃ ገላን ታጥበና
ኧረ እንደዛ አይባልም። ምን ሆነ ነው? ለሱ ባሰብኩኝ ሊመታኝ የጉሊት ድንች አጥግቦታል። ሲጀመር ይሄ ልጅ እባክህን አልማቂ ሰጠን ከሚሉት አታርገኝ። ኧረ ከእንደዚህ ነው ጓደኛ ይጠብቅ። አንዳንድ ጊዜ የምትሰሩት ነገር የምር በጣም የሆነ የሰው ስሜት የሚረብሽ ነገር አለ አይደለም? የሆነ ስሜት ሰውነታችሁን የሆነ ውርር የሚያስደርጋችሁ ባለትዳሮች ቤተሰብ ጠይቆ እንደወጡ በቃ እሺ እናቴ ሰሚኛለሽ? ከዚህ በኋላ ዊኬንድ እና በዓል ቤተሰብ ጋር ማሳለፍ የለም። ምንም ማለች አላለች። ይኸውልሽ የኔም እናት አማችሽ ነች። የኔም እናት ጋር እናሳልፋለን። እንዴ ምንድነው ሁሌ አሽሙር? ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው፣ ለአማርኛ ነው የምናወራው ሁለታችንም። በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርና አይደለ? በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 ዓመት ታስቦ 9 ወር ተረግዞ ይመጣ አካል እኮ ነው። በአንዴ ይወለዳል እንዴ? ባባስ ልጅ አልወለዳችሁ አሬ ምስራች ታሰሙና ረወቀኝ። ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ? አባትሽስ ቢሆን እንዴ እሷ እኮ ለኛ አስባ ነው አይደል? ምን እንደምታስበው ከምን ከሺል ላይ እንዛዝላት በሳምንት ምንድነው? ምን ፋዘርሽስ ቢሆን 3 ዓመት ሙሉ ተመሳሳይ ታሪክ ከጋብቻችን ነው። ካገባሁ 3 ዓመት ነው። እዚህ ቤት እመጣለሁ ነው እስቲ ልጅ ቁጭ በል። እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ። በአብዮቱ ጊዜ እንደ ሀገር 60 ምሁር ነበራት ይቺ ሀገር። 60ውንም የበላችሁ ራሱ አብዮቷ ነች። የመቀደር እሳቸውን ቢሆን ወደ ሞት ነው። ከዚህ በኋላ ምን አለ እውነት አውርተው ቢሞቱ። አንተ ቤተሰቦች ሁሌ እንዳጣጣም እኔ አያገባኝም። እንግዲህ ከዚህ በኋላ እኛ ማዘርጋ ነው የምናሳልፈው። ጨርሻለሁ። አረ ማዘርጋ እናሳልፍም። እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታለሁ። ከሷጭ ሌላ ቦታ ቃል ገብተሻል። እንግዲህ አሁን ካሁኑ ጠቅልልሽ ግቢ፣ እዚሁ ጾሙን ፍቺ፣ እዚሁ ፋሲካን ተቀበይ። ጨርስኩ ነኝ እንዴ እቺ የልጅ ነገር በቃ ከተጋባችሁ በቃ ልጅ መውለድ አለባችሁ መስት ከዛ በኋላ እኮ የሆነ መስተካከል ያለበት ነገር ይኖራሉ ብዬ ነው የማስበው። እነኚህ ሰዎች አስቡት እስቲ አጣድፏቸው ወደ ትዳር ሊገቡ ይችላሉ።